ላይቭ የምገባው ነገርስ እኔ ግን ቪዲዮ ልሰራ ነበር ስልኬን ያስተካከልኩት። ለማንኛውም እንደምን አደራችሁ? ሰላም ናችሁ? ኑሮ በጀርመን መቅደስ ያፈሻ ማሞን ነኝ። እንዴት ናችሁ? ትንሽ የሚስተካከሉ እቃዎች አሉኝ። ቀይን እያስተካከልኩ ከናንተ ጋር አወራለሁ ጋይስ። ከናንተ ጋራ ትንሽ ወራ ያ ወሬ is good sometimes sometimes ወሬ is good guys። እንዴት ናችሁልኝ? ያለሽበት ሀገሩ አማን ነው ወይ? ሀገር አማን ነው ወይ? እናንተ ያላችሁበት ሀገር አማን ነው ወይ? ሀገር አማን ነው ወይ? ይበርደኛል፣ ዝም ብሎ ይበርደኛል። አልቻልኩም እኔ ብርዱን ወይ ገሊላኮ። እንዴት ነሽ የኔ ብራንድ ሴት፣ የኔ ምርጥ ሴት? ጽዱና ምንፋ ብልጭ ከነገር ጽድት ብሎ ከቆሻሻ ጽድት ብሎ መኖር ግን ደስ ሲል እመቤቴ አንቺ ነሽ ያለ የኔ ማር። እንዴት እንደምወድሽ እኮ። እንዴት ናችሁ? ያው እንግዲህ ዛሬ ቤት ነኝ። ቤት ስሆን ደግሞ ኩሽና ነው የምገባው። ምንም ማድረግ አልችልም። ይሄ ሁሉ ዕቃ እዚህ ጋር ተቀምጦ ሳሎን ላይ ቁጭ ብዬ ላወራ አልችልም። this is መቅደስ ያ it is me I can't change my character ትላላችሁ። እንግሊዘኛ አክሰንቷ ሲያስጠላ በሉ ደግሞ ሙያ የለሽም ሚኪያስ? ሙያ የለኝም። እስቲ ማርያምን በል። ምን ነው የዞርክ የድግስ ወጥ ቀማሽ ነህ እንዴ? ሙያ የለኝም። እንዴት ናችሁ? አማን ነው ወይ? እኔ ግን ማለት ነው ሮብ እረፍት የሚያረጉኝ እነዚህ ሰዎች ለምንድን ነው ሮብ እረፍት የሚያረጉኝ? እንዴ ማን ነው ለመስሪያ ቤቴ ሮብ የመቅደስ የምትወደው ቀን ነው ብሎ ያቃጠረብኝ? ጋይስ ሁሌ ሮብ ነው እረፍት የሚያረጉኝ። ምን ልበላቸው እነዚህን ሰዎች? ለምንድን ነው ሮብ እረፍት የሚያረጉኝ ጋይስ? እኔማ እግዚአብሔርን አሁን እናገራለሁ። ነገ ስራ ቦታ ሲሄድ ሮብ ማን ነው የመቅደስ ፌቨራይት ቀን ነው ያላችሁ ብዬ መናገር አለብኝ። እንዴ ራሱ ሲስተሙ ነው እንዴ አውቶማቲካሊ ሮብ ሳምንትም ሮብ መደዳውን 3 ሳምንት ሮብ የማርፈው። የባለፈው ግን ሰኞ ቀን ነበር ያረፍኩት። አይሄት ሰኞ ቀን ግን ከሰኞ ግን ሮብ ይሻለኛል። ምክንያቱም ሰኞ ቀን ካረፍኩኝ እስከ ቅዳሜ እሰራለሁ። በመሃል ላይ ረፍቴ ነው። እንዴት ናችሁልኝ? ያው ጸጉሬን አበጥሬው ከኋላ ፈርጆ ማለት ነው እንደ 12ኛ ክፍል ተማሪ። አቤት ውሸት ቢኒያስ አቤት ውሸት። ምን አሁን ይሄ ሮብ ረፍት መሆኔ እውነት ሆነ ውሸት ሆነ ምንድነው የሚጨምርልኝ የሚቀንስልኝ? በነገራችን ላይ ውሸታም ሰው ያው ሌባ እናት ልጇን አታምንም። ሮብ ነው የሚሆነው ፕላኔ እያልኳት አቤት ውሸት ትላለች። ዛሬ ረፍት ነኝ። ሳምንት ለታም ረፍት ነበርኩ። ያው እውነት ሆነ ውሸት ሆነ ላንቺ ምን ይጠቅማል? ሰኞ አረፍኩ ማክሰኞ አረፍኩ ላንቺ ምን ይጠቅማል? ቆይ ገስት የላካችሁልኝ መቼ ገና ወራሁኝ? ገና ብሉ ናይል መቼ ገና ወራሁ? የኔ ጌታ ወይ ይቅርታ። አረ ችግር የለውም። ጥያቄ አለ ገና ምንም ነገር ገና መግባቴ ነው ብዬ ነው። ሁሌ ነው የምትዋሹ። ለዛ ነው እንዳንተ ስለሚመስልህ ነው የኔ ጌታ፣ እንዳንተ ስለሚመስልህ ነው። አንተ ራስህ ውሸታም ከሆንክ ሰው ሁሉ እውነት የሚያወራ አይመስልህም። አንዳንድ ሴቶች እነሱ ባላቸው የሚደበድባቸው ከሆነ ሁሉም ሴት በየቤቷ ትደበደባለች ብለው ያስባሉ። ምክንያቱም እሷ ባሏ ይደበድባታል። እሷ ገንዘብ ከቸገራት ሁሉም ሰው ችግር ነው ምናምን ይላል። ሁሉም ሰው ችግርተኛ ይመስለዋል። አንዳንዱ ደግሞ እቤት ምግብ የሚደፋ ከሆነ ደግሞ
በአሁን ሰዓት የሚራባለ እንዴ ደግሞ ምናምን ድሮ ቀረ ምናምን ይላቸዋል። ሁሉም ሰው እንደሱ ምግብ የሚደፋ ይመስለዋል ተርፎት። ያ እንደራስህ ስለሚመስልህ ነው። እና ሰላም ናችሁ? እቃዬን እየደረደርኩ ለማንኛውም እቃዬን እየደረደርኩ ላውራ። ለማንኛውም ኑሮ በጀርመን ጀርመኖች ግን ደህና ናችሁ? ተጠፋፋን በጣም ጀርመኖች ተጠፋፋን። አሁን ሰሞኑን ወደ ዱባይ ነው ወሬው ሁሉ ዱባይ ነው። ጀርመኖች ግን አላችሁ ጀርመኖች ቀዝቀዝ ብላችኋል። አሁን ተራው የዱባይ ነው የዱባዮች ነው አሁን ተራው። እንደው እነዚህ ዱባዮች እና ጀርመኖች እኮ በጣም ከባድ ነው። አንጫጩት እኮ ቲክቶኩን። ኧረ ወንዶች እያንዳንዱ ውሸት ሪኮርድ አለች። ቅማላ እኔ እኮ ከእንደዚህ አይነት የወረደ እያንዳንዱ ውሸት ሪኮርድ አለ ምናምን 80,000 በዩቲዩብ በፌስቡክ 60,000 በዚህ 100 ምናምን ሺህ ያለኝ የሶሻል ሚዲያ ክሬተር እኮ ነኝ። ሪኮርድ አለኝ ምናምን። እኔ መጥቼ ከምነግርህ ውጭ ማንንም አታውቅም የኔን ህይወት። ሲጀመር እኔ ሁሉንም አይደል እንደምነግራችሁ። እኔ በየሽሻ ቤቱ መሄድ መሰለህ ጅላጀል። እኔ የሸው አይቷል ቆቅ ነኝ ቆቅ። አንቺ ከመለፍለፍ ውጪ ምንም ማታቂ ማትለፍልፊ ለቲክቶክ ብር ብለሽ። አዎ ቲክቶክ ሾፒንግ ጀርመን ሀገር ተጀምሯል። ዳይ ወደ ስራ። ያኔ ሸዋይቷ ትርንጎ ሲበላ ቁጭ ብያ ላይ ብርቱካን ማንጎ የሾላ ፍሬ እርግፍ ሲል ቁጭ ብያ ላይ እንቅልፋም የጎደለኝ ሴል የለም። የቲክቶክ ሾፒንግ ተለቋል። ሚዲያህን ክሬት እያደረክ ሰርተህ ብላ። ልሰራ አይደለ ዘመድ የጠፋውን አባትህን ፍለጋ ነው ከሀገር የወጣው። ዳይ ወደ ስራ። የጠፋውን አባትህን ፍለጋ ነው ከሀገር የወጣው። የጠፋብህን ቢራ ፍለጋ ነው ከሀገር የወጣው። የጠፋብህን ቦድካ ፍለጋ ነው ከሀገር የወጣው። ስለዚህ ቲክቶክ ጀርመን ሀገር ያላችሁ ቲክቶክ ሾፒንግ ጀርመን ሀገር ላይ ተለቋል። እኔ ትላንትና ክሬት አድርጌያለሁ፣ ተጻጽፌያለሁ፣ ለካምፓኒዎች ጋር ተጻጽፌያለሁ። እየጠበቅኩ ነው ፕሮዳክት እስኪመጣልኝ። በቃ ዳይ ወደ ስራ። ስለ ፌስቡክም ከዛሬ 2 ወር 3 ወር 4 ወር በፊት ነግሬያችኋለሁኝ። ነግሬያችኋለሁ። እሰራለሁ። ልሰራ ነበር እኮ የተዘጋጀሁት፣ ረሳሁት። ቪዲዮ እሰራለሁኝ። ከ1500 ጀምሮ ፎሎ ያላችሁ ጆብ ሴንተር ውስጥ ያለሽ ውጪ። ማርያምን ጆብ ሴንተር ውስጥ ያላችሁ ወጣ በሉ። በሶሻል ሚዲያ ገንዘብ አግኙ። ጆብ ሴንተር ውስጥ ከሆንሽ በጣም አስቸጋሪ ነው የሚሆነው። ችግር የለውም በዜል ተቀበይ፣ በካሻፕ ተቀበይ የሚሉሽን ሰዎች አትስሚያቸው። ችግር ያመጣብሻል። ጀርመን ሀገር ላይ ፊናንስ አምትን ማጭበርበር በጣም ዋጋ ያስከፍልሻል። እስከ ወረቀትሽ ማለት ነው። ከወረቀትሽ ጀምሮ ዋጋ ያስከፍልሻል። ፊናንስ አምትን እንዳታጭበረብሪ። ሂጂ ባልሽ ስራ፣ አንቺም የተወሰነ ሚኒ ጆብ ስሪ። ከጆብ ሴንተር ነፃ ሁኑ። ከዛ በኋላ ባላችሁ አጋጣሚ ሁሉ ሶሻል ሚዲያን ተጠቀሙበት። ቲክቶክ ሾፒንግ ከትላንትና ከአፕሪል 1 ጀምሮ ማለት ነው። ከትላንትና ጀምሮ ነፃ ሆኗል። ከትላንት ወዲያ ነበረ ፕሮሰሱን የጀመርኩት። ትላንትና ነፃ ሆኖልኝ እንትን ብያለሁ። አሁን ፕሮዳክቶች ይመጣሉ፣ ማስታወቂያ ሰራለሁ ማለት ነው። ከዚህ በኋላ እናንተም ስሩ። ትሽ ደግሞ አንተ ስለ የሚያረግሽ ጠፋ የማያረግሽ ጠፋ። አንተ ገና ሽክሸካ ላይ ነህ። እኔ ዛሬ ያንን አልፌ ዛሬ መጀመሪያ ልጄ 18 ዓመት ሞላት። ዛሬ መጀመሪያ ልጄ 18 ዓመት ሞላት። በጠዋት ስደውል ትምህርት ቤት ቀደመችኝ፣ ሰዓታችን ስለሚለያይ። አንተ ስለ ሽክሸካ አውራ እዛ ቁጭ ብለህ። ይሄንን አሁን እኔ 18 ዓመት ልጅ አድርሻለሁ። ያንን ሁሉን አድርጌ የሚደረገውን በወጣትነቴ ማድረግ ያለብኝን ነገር ሁሉ አድርጌ 18 ዓመት ልጅ ያደረስኩኝ። አንተ ገና ታንቀላፋለህ። እኔ አሁን ልጆቼ ላይ ሳልወርቅ እንዴት ፈታ ብዬ አሁን እኔ መኒ ሜክ ማድረግና ማረፍ ነው የምፈልገው። ይሄ እንዲህ ያለ ነገር ይዣለሁ። ቤት ያለ ቪዲዮ ሰራላችኋለሁ። ቴንኪው የኔ ቆንጆ መስኪዬ።
ያ ስራ ስሩ፣ ሴቶች ወንዶች ስራ ስሩ። ስራ ከሰራችሁ ከጆብ ሴንተር ነፃ ከሆናችሁ ቲክቶክ ሾፒንግ መጥቷል። በቲክቶክ ሾፒንግ ተጠቀሙ፣ በፌስቡክ ተጠቀሙ፣ በዩቲዩብ ተጠቀሙ፣ በኢንስታግራም ተጠቀሙ። ጆብ ሴንተር ላይ ካለሽ ግን ኖ ቻንስ የለሽም። ምክንያቱም ጆብ ሴንተር ላይ ካለሽ በዜል ተቀበይ ምናምን የሚሉሽን ሰዎች እንዳሰሚያቸው። በዜል ተቀበይ፣ በዛ ያገኙሽም በዚህ ያገኙሽም፣ እንደዛ እንዳታረጉ። እኔ እህታዊ ምክር ነው የምነግራችሁ። ታሞ ከመማቀቅ አስቀድሞ መጠንቀቅ። ከጆብ ሴንተር ውጪ ክላይነ ጌቤርበ ተመዝገቡ። አሜሪካ የራሱን መውሰድ ስለሚፈልግ ሽቶየር ነምበር ይጠይቃችኋል፣ አይዲ ነምበር። እሱ ለአሜሪካ ነው። እዚህ ሀገር ደግሞ ሶሻል ሚዲያ ላይ ገንዘብ እያገኘሁ ነው ብላችሁ ክላይነ ጌቤርበ ተመዝገቡ። ያላችሁበት ከተማ አስተዳደር ሄዳችሁ ክላይነ ጌቤርበ ተመዝገቡ። ባገኛችሁት ልክ ነው። በአመት አንዴ ነው ሽቶየር ኤርክሌሩንግ የምታደርጉት። ሙሉ ስራ ስሩ። ከመንግስት ተረጅነት ነፃ ሁኑ። ይሄ የሚያዋጣችሁን ነፃ ሆናችሁ ምንም ነገር ሳደነግጡ ምን ሳትሉ የምትኖሩበት ነው መነጋት። በዜል እንትን በይ ዜል አስገቢ ካቻ ምን በፔፓል ከገባ ያገኙትም የሚባል ነገር የለም። ማን ምን አጠገብሽ ያለ ሰው ማን እርኩስ ሄዶ እንደሚጠቁምብሽ አታውቂም። ሶሻል ሚዲያ ላይ ደግሞ ልትጣሊ ትችያለሽ፣ አፍሽን ልከፍቺ ትችያለሽ። ሶሻል ሚዲያ ከሰው ያጋጭሻል። ያ ሰው ከተናደደብሽ ሄዶ ከጠቆመብሽ ፊናንስ አምቶች ቤትሽ መጥተው ኮምፒውተርሽን ነው የሚበረብሩት። ኮምፒውተርሽን አካውንትሽ ነው የሚበረበረው። ስለዚህ የሚሻለው ምንድነው? በፔፓል ምናምን ከማለት ምንም ችግር የለም። በፔፓል ተጠቀሚ፣ በፈለግሽው ተጠቀሚ። ነገር ግን ከመንግስት ተረጅነት ነፃ ሁኑ። ክላይነ ጌቤርበ ተመዝገቡ። መጀመሪያ እዩት፣ 1 ወር 2 ወር ስንት ብር እንደምታገኙ። ጥሩ የምታገኙ ከሆነ ቶሎ ብላችሁ ተመዝገቡ፣ ስራችሁን ስሩ። እሺ ፊናንስ አምት ደግሞ በጣም በቃ ከሀገሪቱ በላይ ናቸው። እግዚአብሔርን ነው የምላችሁ፣ የሚያውቅ ያውቀዋል። ገቢዎች ማለት የጀርመን ሀገር ገቢዎች ማለት ከሀገሪቱ ህግ በላይ ናቸው። ለምን? የአንበሳውን ጉልበት የሚይዘው ፊናንስ አምት ነው። ተጠንቀቁ። አልተገኘም ጀርመን አልገባኝ አልተገኘም። የሆነ እንትንሽቴል ታንክሽቴል ጋር ተገኘ፣ የጋዝ ማደያ ጋር ታየ። ፖሊስ እስኪጠሩ ድረስ ሰውና ጨለማ ስለሚፈራ አመለጣቸው ነው ያሉት። እኔ አላቅላቸውም። ይሄ በቃ አመለጣሉ። እና ቪዲዮ ሰራላችኋለሁ። ጀርመን ሀገር ያላችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ቲክቶክ ሾፒንግ ተለቋል ማለት ነው። ስለዚህ ሴቶች ልጆቻችሁን ቤታችሁ ቁጭ ብላችሁ የምታሳድጉ ሴት እህቶቼ ከጆብ ሴንተር ቶሎ ብላችሁ ነፃ ለመሆን ሞክሩ። ባልየው ይስራ፣ ምን አባቱ ይሰራል? ፉል ታይም ይስራ፣ ፉል ታይም ይስራ። አንቺ ደግሞ ሄደት ብለሽ ትንሽዬ ሚኒ ጆብ ነገር ሰራ አድርጊ። በሳምንት 2ም 3 ቀንም 4 ቀንም ሰራ አድርጊ። ከመንግስት ተረጅነት ውጪ። ከዛን የሶሻል ሚዲያን ገንዘብ ተጠቀሚበት። እህታዊ ምክሬ ነው እኮ። እንትን እላለሁ። አዎ ሰውና ጨለማ ይፈራል እና ያመልጣል፣ ይሰወራል አሉ። ሰውና ጨለማ ይፈራል አሉ። እንግዲህ ያሉትን ነው። ሰውና ጨለማ ይፈራል። ሰዎችንና ጨለማን በጣም ነው የሚፈራው ተብሏል። ቪዲዮ ሰራለሁ። የጠፋው ልጅ እንትን መቅደስ ከትምህርት ቤት የጠፋው ልጅ አለ ጳውሎስ ይባላል። ከጀርመን እባክሽ ሼር አድርጊ እስቲ እንተባበር። አርጊያለሁ ገብተሽ ህይወትዬ፣ አርጊያለሁ ገብተሽ። አልተገኘም። በቀደም ለታ ግን ታይቷል። ከ3 ቀን በፊት ታይቷል። ከሚኖርበት ቦታ ስንት ኪሎ ሜትር ነው የተባለው? 16 ኪሎ ሜትር ወደ 26 ኪሎ ሜትር ቫይት ቤክ ያ 26 ኪሎ ሜትር ነው። 16 ኪሎ ሜትር ርቀት ላይ ከሚኖርበት ከተማ ተገኝቶ ታንክሽቴሌ የጋዝ ማደያ ከዛ በኋላ 26 ኪሎ ሜትር ቴንኪው። ከዛ በኋላ ግን ፖሊስ እስከሚመጣ ድረስ አመለጣቸው፣ ተሰወራሉ። እኔ ምንም ነው ያልገባኝ፣ ግን ሰውና ጨለማ ይፈራል አሉ። ዞ መድኃኒዓለም ዞሮ ልጁ አለ 26 ኪሎ ሜትር ቴንኪው። ልጁ አለ ዜክሶን ዝቫንዚክ ያ
620 kilometer weit weg ያ እና ዞሮ ተዛዝሮ በህይወት ግን አለ ታንክስቴሌ ጋር ታይቷል ተብሏል ግን አልገባኝም ለምን እንደተሰወረባቸው አንድ ልጅ ንቅ ማረግ አጥቷቸው ነው አላቅም የነበርሽ እስከዛሬ ቪዲዮ ሰርቻለሁ ግቢናይ የነበርሽ እስከዛሬ ተለኛለች እንደ ሂጂና ግቢ እኔ አንዳንድ ሰዎች ግን ግቡ እዩ መጀመሪያ ብቻውን ነው የተገኘው ብቻውን አሉ እኔ ምን አውቃለሁ እኔ ምንም ነው ያልገባኝ ጋይስ እኔ ምንም ነው ያልገባኝ ብቻውን አሉ ባቡር ውስጥ እየገባ ይሄድ እኔ ምንም ነው ያልገባኝ አላውቅም ወይ ብቻውን ሲሄድ እያደረ ሊሆን ይችላል ተሰወረ ሲባል ምን ይላል ተሰወረ ሲባል እንዴ ሊሄድ ይችላል አንቺ ያረ አሁን ክፉት ታናግሪኝ ታውቂያለሽ እንዴ ምን እንደሚሰውረው ታውቂያለሽ አንቺ ከባድ እኮ ነው ክፉት ታናግሪኝ እንዴ ሊሄድ ይችላል አይጣል በይ ሰውና ጨለማ ከፈራ በጣም ከባድ ነው ገብቶሻል ብዙ ተጓዳይ ነገሮች አሉ እዚህ ሀገር ጸበል የለ ምን የለ ብዙ ነገር አለ መቤቴን ዝም ብለሽ አታውሪ ዝም ብዬ አይደለም 26 ኪሎ ሜትር ርቀት ላይ ታንክስቴሌ ላይ ተገኛሉ ታንክስቴሌ ውስጥ ታየ ከዛ ፖሊስ እስኪ ጠሩ አጠገባቸው ቆሞ ዞር ሲል ተሰወራሉ ጥፍታለ ከዛ ምን አሉ ሰውና ጨለማ በጣም ነው የሚፈራው እንግዲህ በቃ ቁጭ በል ብለው ፖሊስ እየጠበቁ ዞር ሲል ጠፍቶባቸው ይሁን እኔ ለቅም እኔ ማልተረዳሁን በቃ ምን ሊገባኝ አልቻለም በተለይ አሁን ለሁለተኛ ጊዜ ሲሰወር ሊገባኝ አልቻለም እኔ ራሴ ሊገባኝ አልቻለም ወይዬ እኔም ሊገባኝ አልቻለም አሁን እኔ ነው ብዬ ማብራራት አልፈልግም የኛ ህዝብ የማዳመጥ ችግር አለበት ነገሮችን የመረዳት ችግር አለበት የድንግል ማርያም ልጅ የእናትና ልጁ አምላክ እግዚአብሔር ያገናኛቸው አንቺ ነሽ የሰወርሽው ብሰውረውማ ደስ ይለኝ ነበረ ለእናቱ ቅፍ አድርጌ ብሰጣት ጅላጅል የሰው ጅል የእናትና የልጅ አምላክ እናትና ልጅን ያገናኝ የወላድ አንጀት በቃ የእናትና ልጅ አምላክ እናትና ልጅን ያገናኝ አው ጋይስ እሻብጉትና ሀርሽት መልካም ዜና መጣልኝ ልውጣ ወይ ዝም ልበል ዚዚ የምትባይ ሚውት ትደረጊያለሽ አንቺ ሚውት ተደርገሽ ዝም በይ እንጂ እኔ በቻናሌ ለምን ዝም እላለሁ እኔ ለምን ጃጎ ሙዝ ሙዝ ከተልባ ጋር ጠጪ መቀመጫ እንዲወጣልሽ የኔ እናት መቀመጫ ሲወጣ ቦርጭም ይወጣል ይሄን ማወቅ አለብሽ መቀመጫ ከዚህ ጋር አውጣለሁ ስትይ ከኋላ አውጣለሁ ስትይ ከዚህ ጋር ቦርጭ ይወጣል ስለዚህ ምን አለችኝ እቺ ያለችኝ ምን አለችኝ መቀመጫዬ ምን አለችኝ በዛ ላይ ባሌ ነጭ ነው ወፍራም ሴት አይወድም ያ የኔ ባል ደስ የሚለው ነገር ወፍራም ሴታ ፖ ይላል ገና ሲያይ ይላል ሲስቲክ በሚለው እኔ በደህና ቀጭን ሴት የሚወድ ባል አግኝቻለሁ አልፈልግም ትንሽ መቀመጫ ወጣ ቢለኝ ያ ትንሽ እንትን ይለኝ ነበረ የሆነሽ ተረን የሆነ ይደብራል ባልሽ ለምሳሌ ትንሽ በተለይ ከኋላ ብትሆን ምናምን ቢልሽ የኔ ባል የቀጭን አድናቂ ስለሆነ እንዲህ በጣም እኮ ነው የሚጠነቀቅልኝ ሻትስ ይላል መሸትስል ሻትስ ቢት ዱባይ ሹል ጸጉርሽን ከተቆረጥሽና ከወፈርሽ እኔ ብዙ ይደብረኛል ይለኛል ጸጉርሽን ከተቆረጥሽ ቃል ማለት ነው እኔ ጸጉርሽን እንደወንድ ካሳጠርሽ አጭር ጸጉር ካረክሽና
እኔ ኮፈርሽ ይደብረኛል። በቃ ይሄንን ብቻ ተረጅልኝ። ሴት ጸጉሯን ከተላጨች ወይ ደግሞ አጭር ከተደረገኝ ከወንድ ጋር የተኛው ነው የሚመስለኝ። ወፍራም ከሆነች ደግሞ አይመቸኝም። በቃ ወፍራም ሴትና ጸጉሯን የተቆረጠች ሴት ይሄ እኔ ምርጫ ነው። ሳይሽም ቅጥነትሽና ፍሪዝሽ ነው የማረከኝ ተብያለሁ። ስለዚህ ባልሽ ወፍራም ቂጥ የሚወድ ከሆነ አርጊ። ለእኔ ግን ቅጥነቴ ተመችቶኛል። ተልባ በሙዝ ጠጪ ቂጥሽ እንዲወጣ ትለኛለች እንዴ? ምን ያደርግልኛል? ጉራሽን ተይ። ያው እናንተ የሚስቅ ሰው እኮ ጉረኛ ስለሚመስላችሁ ነው። ሃፒ ምናምን አፕ ፕሉስ ምናምን የምትባለው የምትስቅ ሴት እኮ ጉረኛ የምታለቅስ ነው። አይለመዳችሁትም። ማልቀስ ለምዳችኋል። ጋይስ እኔ እኮ እዚህ ሀገር ሆኜ አልደከማችሁም? እንደኔ የደከመው አለ? ድክም አላላችሁም? የሚለምዳችሁ ነው። አልደከመኝም። ድክም አላለኝም። ኑሮም አልመረረኝ። ከቻልክ እያንዳንድ ከእድሜ ላይ አፉ ብላህ 3-4 ዓመት እድሜ ብትሰጠኝ ሁሉ ቀበላለሁ። ክብሩ ይስፋ ለመድኃኒዓለም። እንዴ እኔ ልኬን ማውቅ ራሴን ከራሴ ጋር ማወዳደር። እኔ ከሰው ጋር ራሴን ስለማላወዳደር አይደክመኝም። ለምን ይደክመኛል? የሚደክመኝ እኮ ራሴን ከሌላ ሰው ጋር ስለማወዳደር ነው። ያ ሰውዬ ያለው አስተሳሰብ የለኝ። ያ ሰውዬ ያለው እኔ ጋር የለ። እኔ መሆን የምችለው እኔን ነው። እኔ መሆን የምችለው ከትላንትና ዛሬ ተሽዬ መገኘት ነው። እናንተ የተመቻቸለትን የሀብታም ላይ አልጋ ባልጋ ሆኖለት ወይ የሆነ ነገር የሆነ ከፈጣሪ አንዳች ምራክል ወርዶለት ጥሩ ደረጃ ከደረሰ ሰው ጋር ራሳችሁን ታፎካክሩና አልደከማችሁም? አልሰለቻችሁም? መኖር አላስጠላችሁም? ስለምትል እኮ ነው ዝም ብላችሁ እንትን የምትሉት የምትጨናነቁት። እኔ ራሴን ከትናንትና ማንነቴ ጋር ስለማወዳደር በጣም አልደከመኝም። ስለዚህ ጉራ የሚመስልህ እየመጣው ስለምስቅ ነው። በቃ ምንም ማድረግ አይቻልም። ከፈጣሪ ተሰጠኝ ትልቁ ጸጋ ነው። ደግሞ ሀብቱ ሳቁ ነው። እንዴ እኔ ያኛው ካምፓኒ ተዘረፍ ይሆነኝ ያኛው ካዝናዬ እንትን ሊሆነው የሚለው የለኝ። በቃ ከትላንትና የተሻለ ነው። ተመስገን ጌታዬ። በቃ 4 ነጥብ ከትላንትና የተሻለ ነው። ያ አሁን ትመጣና ጉረኛ ትላለህ። እኔ ትሁት ለመባል ማማረር አለብኝ? ትሁት ለመባል ማማረር አለብኝ? የሚያማረር ሰው እኮ እግዚአብሔር አይወድም። እግዚአብሔር የሚያማረር ሰው አይወድም። አማራሪ ሰው አይወድም። የከፋውን ይክፋው፣ ደስ ያለውን ደስ ይበለው ይባላል አይደል? በሀገራችን ሰው በአባባል እንኳን የከፋውን ይክፋው፣ ደስ ያለውን ደስ ይበለው ይባላል። መጽሐፍ ቅዱስ ደግሞ የሚያመሰግን ይጨመርለታል ይላል። አሁን ምን ልላችሁ ፈልጌ ነው፣ እኔ ትሁት ለመባል ላለቅስ አልችልም። አልደከማችሁም? መኖር አላስጠላችሁም? ልል አልችልም። ያኔ ያለና ሳድቅ ድክምም መኖርም አስጠልቶኝ እዚህ ደርሼ እናት ሆኛለሁ። እናት ስትሆኝ ደግሞ አንቺ ራስሽ አፉ ብለሽ እድሜ ብትሰጪኝ አሜን ብዬ እቀበልሻለሁ። እውነቴን ነው የምነግርሽ። እንኳን መኖር ሊያስጠላኝ አንቺ ራስሽ የማትፈልጊው እድሜ ካለሽ ከሰጠሽኝ አሜን እናት ሆኛለሁ። የኔ እናት በጣም ነው መኖር የምፈልገው። አልደከመኝም እንዴ? ወደዚች ምድር ላይ እኮ ሰው አምጥቻለሁ። ከደከመኝማ ሰው አላመጣም ነበር። ራሴው እንደደከመኝ ራሴን ችዬ ሄር ነበር። መኖር ስለፈለኩኝ መስሎኝ ልጅ ያመጣሁት ወደዚች ምድር ላይ ከአንድም 2 የወለድኩት። ስለዚህ ላማረርልሽ አልችልም። ትሁት ለመባል እናንተ ማማረርና ማልቀስ ነው ለእናንተ ትትና። መቼም ነው የማላደርገው። መቅደስ ያበሻ ወንድ ችግር ነው መቀመጫ ከሌለሽ አይወዱም። አንቺ ታድለሻል። ባክሽን ኪዬ ዝም ብለሽ ነው ይወዳል። ውሸታም በይው። ሬስቶራንት ሄዶ የሰማይ ስባር የሚያክል መቀመጫ አላት እንዲህ የምትል ሚስት አይቶ የኔ ቤት ቅሽር የምትለዋን ሴት ሄላ የሱ ሚስት መቀመጫ ዛጋ ደርሶ እዚህ ጋር ሞባይሏ ከጎን ሞባይል አላት። ሞባይሉ እዚህ ጋር ነው።
ከፊት ደግሞ የሙሙና የራሷ ቦርጭ አላት። መቀመጫዋ ደግሞ የክሊማንጃሮን ተራራ አክሏል እዛ ጋር የኔ ቢጤ ደረቋ ብላ አበሻ ቀሚሷን ሸብ ስታረገው ወገቧ ላይ የሚያምር ስትል ሚስቱን ዘጋ ውሸቱ ይዞ አልጋ ላይ ነው እንጂ ይዞ ወጣ ለማለት ቀጭን ሴት ይወዳል ያበሻ ወንድ። ግን አልጋ ላይ ሲሆን ነው ወፍራም ሴት የሚወደው። አልጋ ላይ እኔ ለምን እንደሆነ አላውቅም፣ ከመቀመጫ ጋር ምን እንደሚያገናኘው አላውቅም። ግን አብሯት ለመታየት ግን ቀጭኗን ይፈልጋል እንዳይመስልሽ። ብላ ወገቧን ጥምጥም አድርጎ የሚይዛትን ይፈልጋል አብሮ ለመታየት ማለት ነው፣ አብሮ ለመውጣት። ግን አልጋ ላይ መሰለኛ አበሻ ወንድ ወፍራም ሴት የሚፈልገው ነው ያላቀ። ምን አገናኘው? ሲታፕ እና ኩሻፕ የሚሰራው በፊት ነው። እኔ ከኋላውን ለምን እንደሚፈልገው ነው አልገባኝም። ከኋላ ያለውን ለምን እንደሚፈልገው ያ አም ኖት አንደርስታንድ። ጊፍት የሰጣችሁ ደግሞ ዛሬ ልጅ ግን በኋላ ቆይ ከትምህርት ቤት ስትመጣ ልጄን እንትን አላታለሁ፣ በስልክ አስገባታለሁ። እሺ ልጄን አስገባታለሁ። ቲክቶክ የላትም፣ ቲክቶኳን ደልታለች፣ ድሌት አድርገዋለች ማለት ነው። ዛሬ ሴቷ ልጄ 18 ዓመት ሞልቷታል። ያ ሴቷ ልጅ 18 ዓመት ሞልቷታል። ሃፒ በርዝዴይ እንኳን ደስ አለሽ መቅደስ ምናምን በሉኝ። አግብታኝ የምትወስደኝ ፈልጊኝ። አይ አንተ ደግሞ 1997 ላይ ነው እንዴ ስታክ ያረከው? ዘጠናዎቹ ላይ ስታክ አድርጋለ አግብታ የምትወስደኝ ፈልጊ አላለም። አሁን የ2025ቷ ሴት ናት አግብታ አንተን የምትወስድህ። ቪላ ቤት አለ ኢትዮጵያ ስትመጣ የምታርፍበት ገስታውስ ምናምን አለ። እንደዛ ከሆነ ችግር የለም አንተ ትመጣለህ እሷ ጋር ቫኬሽን። ቀረኩ አግብታ የምትወስድ ሴት ጅላጅል። ውጭ ሀገር የለ ሀገር ውስጥ የለ፣ ከሌለ የለህም ነው አግብታ ድሮ ቀረ የሞኙ ጊዜ። ቴንክ ዩ እሺ የኔ ቆንጆ እና ቴንክ ዩ ሃፒ በርዝዴይ የምትሉኝ ዛሬ። አሁን ግን በኋላ ፀጉሬን አስተካክዬ ምናምን ዝንጥ ብዬ ከሰዓት እመጣለሁ። ልጄ ከትምህርት ቤት ስትመጣ ሙሉ ቀን ስለሆነ የምትማረው አስገባታለሁኝ። ከዛ ሃፒ በርዝዴይ ፕራንክ አረጋታለሁ። ትምህርት ቤት ስለሆነች ነው። አሁን በዛ ላይ ቲክቶክ አትጠቀምም። አንዱ እንትን ላይ ምን ቢለኝ ጥሩ ነው ኢትዮጵያ አግብቼ ልውሰድሽ አለኝ። ተመችቶኛል። አሁን እሱ ተመችቶኛል። ኢትዮጵያ አግብቼ ልውሰድሽ። አሁን እኛ የምንፈልገው ኢትዮጵያ አግብቼ ልውሰድሽ የሚል ነው። ባለሀብት ነው የምንፈልገው። አግብተሽ ልውሰጂኝ አላለም። ደፋር። እዚህ ያለውን ድህነታችንን ሳንጨርስ ሌላ ድሃን ጨምር እንዴ? ብቻችንን ይዘነው የወጣነው ድህነት ራሱ እየታገልነው ነው። ቴንክ ዩ የኔ ቆንጆ። ትልቋ ትንሿ ናት መቅዲ 18 ሞላት። ትልቋ እንጂ እቺ ደግሞ ትንሿ እንዴ ነው 12 ዓመቷን አውጉስት ላይ አከብረን አሁን 18 የሚሞላት። አሜን ለሰርጓ ያብቃሽ። አሜን። ሁላችሁም በእናታችሁ እንደኔ ደስ ያላችሁ ሰዎች ዛሬ ልጅ 18 ዓመቷ ስትወለድ ግን ሰኞ ቀን ነው የተወለደችው። ዘንድሮ ሮብ ቀን ውሏል። የተወለደችው ግን ሰኞ ቀን ነው። ደስ ብሎኛል። በጣም ነው ደስ ያለኝ። አሜን ኪያይ አሜን። ኦፍ ኮርስ አይቀርም። አያት ሆነ ሀቢ በረጅም እድሜና ጤና መልካም ስኬት ህይወት እግዚአብሔር አሜን። የልጅ ሳሚ አሜን። ምን ነው ግን ትንሽ ፈጠን አደረገሽ ጋሽ? አይ ዶንት ኖ መድኃኒዓለምን ጠይቀው። መቅዲ ለወግ ማዕረግ ያብቃልሽ። አሜን። ማርያምን አረ ቁጭ ብዬ አሜን ልበል። አሜን። እንዳፋችሁ ይደረግልኝ። አሜን። እንደ ጽሁፋችሁ እንደ ኮሜንታችሁ ይደረግልኝ። በጣም ነው ደስ ያለኝ። አፈሻይሙ ደስ ነው ያለኝ። መቤቴን በጣም
ኦ ማይ ጋድ ይሄንን ስሜት የሚያውቀው የመጀመሪያ ቀን አንደኛ ክፍል ልጁን ሲገባ ልጃችንን የመጀመሪያ ቀን ሱካር ቱተ ነው ምናምን የሚባል ሹል ቱተ አሲዘን ትምህርት ቤት ስንገባና ልጃችሁ 18 ዓመት ስትሞላ በቃ ያለው ስሜት በቃ ወይኔ በመድኃኒዓለም የኔ መስከረም 21 ነው የኔ በኢትዮጵያ አቆጣጠር በነጮቹ ኦክቶበር 1 ነው የሚሆነው ማለት ነው። ጥቅምት 1 በነጮቹ በኢትዮጵያ መስከረም 21 ግን ዘሴም ዴይ ነው የሚሆነው። የልጄ ደግሞ በኢትዮጵያ መጋቢት 24 የተክልዬ ዕለት በነጮቹ ደግሞ አፕሪል 2 ማለት ነው። ያ እና በጣም ደስ ብሎኛል። እግዚአብሔርን በጣም ነው የማመሰግነው። የድንግል ማርያም ልጅ እኔ ለሱ ቃላት የለኝም። እግዚአብሔር ሁሌ እኔን ይወደኛል። እግዚአብሔር ለኔ ያላደረገው ምንም ነገር የለም። ለኔ ብዙ ነገር አድርጎልኛል። ከሚገባኝም የማይገባኝንም የሚገባኝንም ብዙ ነገር አድርጎልኛልና ዛሬ ሴት ልጄ 18 ዓመት ሞልቷታል። ልጅ ደግሞ ለአቅመ አዳም ስትደርስ አማችቻ አማት ምናምን የሚባሉ ነገር ስለሚመጡ እኔም ደግሞ በተቻለ መጠን ጠንቀቅ ለማለት እሞክራለሁ ሶሻል ሚዲያ ላይ። በእርግጥ እኔ ብዙም ታውቃላችሁ ከሰው ጋር አልጋጭም። የሰው ፎቶ ዘቅዝቄ ተሰዳድቤ እናትሽ እንዲህ ትሁን እንደዛ ትሁን ብዬ አላውቅም። አላሳፍራትም ብዬ አስባለሁ። ሶሻል ሚዲያ ላይ ሰዎች ሊሰድቧችሁ ሊናገሯችሁ ይችላሉ። እኔ ግን ፐርሰናሊ ሰዎችን ፎቶ ዘቅዝቄ እንደዚህ ነው እንደዛ ነው የሰውን አባት የሰውን እናት ነክቼ አላውቅም። ሞር ደግሞ ከዚህ በኋላ በጣም እጠነቀቃለሁ። ያው ብዙ ጊዜ እኔ መልስ ካልሰጠሁ ዝም ካልኩኝ ስለምፈራ ያንን ሰው ስለምፈራው ሳይሆን ለልጆቻችሁ መጠንቀቅ አማታማ ብቻ የዚች ልጅ እንዳይባሉብኝም ጭምር ነውና በጣም ደስ ብሎኛል። ባለፈው ወር ሆኗታል ግን እንዳንቺ አላካበድኩም። ያንቺ ሊሆን ይችላል። የኔ ባለፈው ወር ሆኗታል እንዳንቺ አላካበድኩም። እኔ ግን ልነግርሽ አልችልም እንዴት እንደተሰማኝ። የሁላችንም ስሜት ይለያያል አይደለም? እኔ እንዴት እንደተሰማኝ በቃ ያኔ አንደኛ ክፍል ስገባ ቦርሳዋን ይዛ አንደኛ ክፍል ስገባ የተሰማኝ ስሜት ነው። 18 ዓመት ሲሞላት አዳሩ እንዴት እንደነጋልኝ ልነግራችሁ አልችልም። ግን አዳሬን እንቅልፍ ስላልወሰደኝ ጠዋት እንትን አለብኝ በቃ ረፈደብኝ እንትን ሳልላት እና በጣም ደስ ብሎኛል። አዎ አረ እኔ እስከዛሬም አላወራም ወደፊትም አላወራም። በጣም ነው ለልጆች የምጠነቀቀው። ምክንያቱም ጀስት ያ ኦፍ ኮርስ ሶሻል ሚዲያ ሰራለው ምናምን መክራለው ምን እላለሁ በምክር ነው የምታወቀው። ግን ምንም ነገር የሰው ልጅ ቢናገረኝ ሰውን የመልስ ምት ብዬ ና ነይ ይነገርሻላ ነይ 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 አንቺ ምን ጥስ አንቺ ምናምን አንቺ ምናምን አንቺ ቅናታም አንቺ ብስብስ አንቺ ምናምን እናትሽ እንዲትሆን አባትሽ ምናምን አይደለም። ምክንያቱም ያ ደጁን አይተህ እቤት ግባ እናትየዋን አይተህ ልጅቷን አግባ ይላል ያገሬ ሰው። ጠንካራ ናት እናቷ የጠንካራ ልጆች መባል እንጂ ወይ በስመ አብ ምላ ወይኔ ስትሰደብ ወይኔ ስድቦቿ መባል አልፈልግም። በአማቶቼም ፊት ኮራ ብዬ መቆም ነው እንጂ በአማምቻ ፊት ኮራ ብዬ መቆም ነው እንጂ የምፈልገው በጣም ተሳዳቢ ናት መባል አልፈልግም። እኔ መካሪ ጠንካራ ጎበዝ እናት አማት መሆን ነው የምፈልገውና መቅዲን የላንቺ ደስ ብሎኛል። በጣም ምራቴ መጣች ገንዬ ያጎቴ ሚስት መጣች። በጣም ገንዬ በጣም ነው ደስ ያለኝ ልነግርሽ አልችልም። በቤት በጣም እግዚአብሔርን እንዴ ያጎቴ ሚስት ሳያት ደግሞ የዋሰማይ መጣ። ኦ ማይ ጋድ ገኒ በጣም እናት በጣም ነው የማመሰግነው። የእናቴ ወንድም የመጨረሻ ሚስት ናት፣ የመጨረሻ አጎቴ ሚስት ናትና ቴንኪው አመሰግናለሁ። ዛሬ 18 ዓመት ሞላል። አልተሰባበረም። ታጥቤ አበጥሬው ነው። ተሰባብሮ ሳይሆን አስይዤው ነው። የኔ ቆንጆ ደስ ብሎኛል።
ጀርም አረኔ ጣጣረ ሰማ ወፍ አልሰማም እኔ አልሰማም የኔ እናት አልሰማም የኔ ቆንጆ አታስቢ ያ ስታውሪ በእውነት ይጋባል ደስታሽ ያ አይ በጣም እንትን አለው የሆነ ልጆቻችሁን የመጀመሪያ ቀን ትምህርት ቤት ይዛችሁ ስትሄዱ በተለይ እናት የሆናችሁ ሰዎች የመጀመሪያ ቀን አንደኛ ክፍል ልገባ ወይ ደግሞ ኬጂ ኖርማል ነው አንደኛ ክፍል የመጀመሪያ ልገባ ያለው ስሜትና ልክ 18 ዓመት ሲሞላቸው ያለው ስሜት በቃ ተመሳሳይ ነውና ብቻ እኔ በጣም ደስ ነው ያለኝ እግዚአብሔርን በጣም ነው ማመሰግነው የድንግል ማርያም ልጅ እኔ ቃል የለኝም እንዴት እንደማመሰግነው በቃ እኔ በብዙ ነገር ነው የረዳኝ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሁሌም ቢሆን ቸግሮኛ ያቃል ወድቄ አቃለው ብዙ ነገር በቃ ተነሳው ስል መልሼ ወድቄ አቃለው ግን ሁሌ በሬን ዘግቼ አንተ ምን አልከኝ ጌታ ስለው ሁሌ ሰው ይልክልኛ ወይ ስራ ይልክልኛ ብቻ እግዚአብሔር በቃ ቢያንስ ልጆቼን አይታም በቃ ብዙ ነገር ማለት ቢያንስ ልጆቻችሁ እንዳይታመሙ ያ ራሱ ድገፋ ነው ገብቷቸዋል እኔ አሁን የብቸኝነት ጊዜ ማሳልፍ ያቃለሁ ልጆች ቢታመሙብኝ ከስራ ማቋረጥ አለ ከስራ መባረር አለ ገብቷቸዋል እኔ አንድ ቀን ከሞያ ለጻናት እንኳን ወይ ከትምህርት ቤት ተደውሎ ልጅሽን ወሰጂ ተብዬ አላቀምና ከዚህ በላይ እግዚአብሔር በቃ እናት ለሌለው እናት ይሆናል እግዚአብሔር እውነቴን ነው የምላችሁ እግዚአብሔር በቃ ሰው የሚሸፍንላችሁን ቦታ እሱ ይሸፍንላችኋልና እግዚአብሔር ብዙ ነገር ነው እግዚአብሔር እናንተ ጋር ከሆነ ሁሉንም ባንዴ ታገኛላችሁ ልጅም ታገኛላችሁ ሀብትም ታገኛላችሁ ለዛ ደግሞ እግዚአብሔር የሚተባበራችሁ ምንድነው ሰው የላትም ሰው ስለሌላት ቢያንስ በቃ ልጆቻችሁን ጤነኛ በማድረግ ሊሆን ይችላል አጠገባችሁ ያለ ሰው እናንተን እንዲወዳችሁ እንዲያከብራችሁ ሊሆን ይችላል አለቃችሁ እናንተን አክሴፕት እንዲያረጋችሁ እንዲወዳችሁ ሊሆን ይችላል እግዚአብሔር ታላቅ ነውና የድንግል ማርያም ልጅ ሁሌ እናንተ አሁን ነጠላ ምናምን አጣጥፌ ስለማልዘምር ከእግዚአብሔር ጋር ያለኝ ግንኙነት የራቀ ነው የሚመስላችሁ አይደለም እኔ ግን ሁሌ ነው ተደብቄ ልጄን አስተኝቼ ዞር ብዬ ሲጨንቀኝ አንተ ምን አልከኝ ጌታ አለዋለሁ እግዚአብሔርዬ ጌታዬ መድኃኒቴ ኢየሱስ ክርስቶስ የድንግል ማርያም ልጅ አንተ ምን አልክ በቃ ማለት አረ ብዙ ጊዜ በቃ እንደ እንትን አረ ማመልከቻውን ክፈትላለሁ ማለት ፋይሉ ይታይልኝ ይላል እግዚአብሔርን በቃ ፋይሉ ይታይልኝ አቤቱ ታይን ስማኝ የኔ ጌታ ፋይሉ ይታይልኝ ፋይሉ ይከፈትልኝ ብዬ ጠይቃለሁ እግዚአብሔርን መዝገቡን ክፈትልኝ የኔ ጌታ የጠየቁህን የማትረሳ የሰጠኸውን የማትነሳ አምላክ እባክህን እላለሁና ክፉ የሚባለው ሰው እኔ ጋር ሲመጣ ደግ ይሆናል በጣም ክፉ እንዴ ከሌ ግን እንዴት የሆነ በጣም ክፉ እኮ ነው የሚባለው ሰውዬ እኔ ጋር ወይዘሮ መቅደስ ብሎ ነው የሚያከብረኝና እግዚአብሔርን በጣም ነው ማመሰግነው በዚች ምድር ላይ በኔ ህይወት ላይ እግዚአብሔር የድንግል ማርያም ልጅ የልጅነቴ አምላክ በተለይ ልዑል እግዚአብሔር በስማም እኔ ገብርኤል መላኩ ገብርኤል ሁሌ አንዳንዴ ልጅ ይያለሁ በተለይ ራሴን እንደ ሰው ልጅ ኃጢያተኛ ነውና በመላኩ በቅዱስ ገብርኤል ይሆንብህል ነበር በጣም የማረሳው ጸሎቴ ልንገራችሁና አንዳንድ ጊዜ እኔ ቀጥታ ስለምጠይቀው እኔ እከፋለሁ አስከፋለሁ ምናልባት ግን እኔ ኃጢያተኛ ልሆንም ስለምችል ኃጢያት በሌለበት በመለኮታዊ በሆነው በማይታየው በመላእኩ በማይበላው በማይጠጣው በማያንቀላፋው ሰዋዊ ባህሪ በሌለው እልና በመላኩ በቅዱስ ገብርኤል ይያለው እላለሁ በቃ እኔ ኃጢያተኛ ነኝ ግን በመላኩ በቅዱስ ገብርኤል ለያዝህ በቃ ይሄን ነገር አስተካክልልኝ ይሄን ነገር አድርግልኝ እላለሁኝና እግዚአብሔር ሳይውል ሳያድር በቃ የለኝም ብዬ ሳስብ ከዛን ይመጣልኛል ሳይቸግረኝ ሰው ደጅ ሳልደርስ ከሌ ብራ በድረኝ ሳልን ቶሎ ይደርስልኛል እግዚአብሔርና በእግዚአብሔር ኃይል ነው ያለሁት እግዚአብሔር ይመስገን አሁን ላይ ደግሞ ብዙ ነገሮች ተቀርፈዋልና ዛሬ ልጅ 18 ዓመት ሞልቷታል በጣም ደስ ብሎኛል
በሷ በኩል አሁን በቃ ጀስት ከዚህ በኋላ ብኖርም ባልኖርም ትኖራለች። በቃ ብኖርም ባልኖርም ትኖራለች። ቴንኪው የኔ ቆንጆ በአረብኛ ስም የጻፍሽው። ብኖርም ባልኖርም ትልቁ አሁን መኖር ትችላለች ማለት ነው። አሁን ትንሿ ናት ደግሞ በቃ እሷም ትንሽ ነው የቀራት። ዳሪልኝ ሃፒ በርዝዴይ ቱ ኢማን ቴንክ ዩ የኔ ቆንጆ እና በጣም ደስ ብሎኛል። አዎ እግዚአብሔር ይመስገን፣ የአባቶቻችን አምላክ እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። እግዚአብሔር ያ በጣም ድምጽ ይሰማል። ግን ሁሌም እንደምነግራችሁ ልባችሁ ግን ክፉ አይሁን። ልባችሁ ክፉ አይሁን። እኔ ሰው ነኝ እኮ ካስከፉኝ ይከፋለሁ። ሰው ነኝ እኮ ካስቀየሙኝ ይቀየማለሁ። ክፉ መሆን ስለማልፈልግን እርቃለሁ። በቃ ያንን ሰው መራቅ አለብኝ። እኔ ከሱ ጋር ቆሜ በረከቴን ማጠፋው ለምንድን ነው? ለምንድን ነው የምጨቃጨቀው? ለምንድን ነው የምቋሰለው? ለምንድን ነው ነገር ማውጣው ማወርደው? እርቃለሁ። በቃ የኔ ትልቁ ፓወሬ ምንድነው? እርቃለሁ። በቃ ሰላም የማይሰጠኝን ሰው ማየት አልፈልግም። ለመራቅ ሪዝን የለኝም። በቃ ብሎክ ማድረግ ያለብኝ ሰው ካለ ብሎክ አደርገዋለሁ። ላይው አልፈልግም። ቀኔን የሚያበላሽብኝ ቀናችሁ ሲበላሽ ከእግዚአብሔር ትጣላላችሁ፣ ከራሳችሁ ትጣላላችሁ፣ ኢቭን ልጆቻችሁ ላይ ትጮሃላችሁ። ዞርበል ልትዩ ትችያለሽ። ስለዚህ ቀኔን ይቅርታ፣ ቀኔን የሚያበላሽብኝን ሰው ምድርም ላይ እርቃለሁ፣ ሶሻል ሚዲያም ላይ ቦልካለሁ። መዝሙር ልክፈት ጋይስ። የመዝሙር ስም ንገሩኝ እስቲ። ስለማይነገር ስጦታው እግዚአብሔር ይመስገን የሚለው መዝሙር ስሙን ንገሩኝ። በማደሪያ ኮምፒውተር ይዘውልኝ ባለቤቴ የኔን ኮምፒውተር ነው እንደ ይዞ ሄደው ዛሬ አይደለም። እስቲ አሪፍ መዝሙር ገንዬ፣ አሪፍ መዝሙር፣ የምስጋና መዝሙር የማን ልክፈት? አዎ እናት የማን መዝሙር? የምስጋና መዝሙር የማን ነው? እኔ የምልሽ እናት ጥያቄ ልጠይቅሽ። ጠይቅኝ፣ ግን መዝሙር ልከፍት ነው አሁን። ያ እና እህትና ወንድሞቼ እኔ ትልቅ ማለት ያን ያክል ከናንተ ተሽዬ ልመክር አይደለም። እግዚአብሔር አምላክ ጽዋ ስለጠጣሽ ብቻ አይደለም፣ መስቀለኛ እያደረግሽ ቤተክርስቲያን ስለሄድሽ ብቻ አይደለም፣ ማህበር ስለከፈልሽ ብቻ አይደለም። ከነጠላው በስተጀርባ ውስጥሽ ደግ ይሁን፣ የዋህ ይሁን። በሰዎች ደስታ መደሰት አለብሽ። ዛሬ በሰዎች ደስታ ማትደሰቱ ከሆነ እግዚአብሔርን መስታወት ስር ቆመሽ ራስሽን ጠይቂ። ለምንድን ነው ማትደሰተው? እሷ ስለተሳካላት ለምንድን ነው የምትናደጂው? አንቺ ምን ከይሲ ነሽ? ምን ሰይጣን ነሽ ብለሽ ራስሽን ተቆጪ። በሰው ደስታ የሚናደር ሰው በረከቱ ይያዝበታል። የሰው ለውጥ የሚያናድደው ሰው በረከቱ እኔ አሁን ብዙ ጊዜ እከሌ እሰይ እንኳን ተሳካለች እቺ ደግሞ ያለው ተወዳለች ይሉኛል። ያለው ስለምወድ አይደለም፣ ሰው ሲሳካለት እደሰታለሁ። ያርግለት። ወይ የድንግል ማርያም ልጅ እንኳን ረዳው፣ እንኳን እግዚአብሔር ወይ መቅደስ ደግሞ ያለው ስትወጂ ያለው መውደድ አይደለም። ያለው መውደድ ሳይሆን የሰው ልጅ ሲሳካለት ካለበት የችግር ቸነፈር ሲወጣ መደሰት አለበት የሰው ልጅ። ውስጥሽ ግን ለመደሰት የሚያንገራግር ከሆነ እሱ ነው በረከትሽን የሚይዝብሽ። እሱ ነው መንገድሽ እንዳይሳካልሽ መንገዱ ሁሉ እንቅፋት
ክፋት ሰው ሁሉ ክፉ እንዲሆንብሽ የሚያደርገው የማንን መዝሙር ልክፈት? ስለማይነገር ስጦታው እግዚአብሔር ይመስገን የሚለው የማን መዝሙር ነበር ጋይስ? የጠፋው ልጅ አልተገኘም። ምስጋና ነው ስራ ይቆይ ሰግድለታለሁ እኮ የማን መዝሙር ነበረ? እስቲ አንተ በድንኳኔ ልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ ልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በጣም ደስ ብሎኛል። ዛሬ ልጄ 18 ዓመቷ ጋይስ። አልተዘጋጃጀሁም ከሰዓት በጣም ተዘጋጅቼ በፕሮግራም እመጣለሁ። ጠላቴን ቁጣ መከተልኝ ወደኔ የመጣ በራራልኝ በእርሱ በወደጄ ሰላም ሰፍኗል በጓዳ በደጄ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ትርጋውን አቅንቶ የሰለለ ጉልበቴን አትንቶ ከፊት ለፊት በድል ቀድሞልኛል። በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣሁ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ አንደበቴን ከኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ደስ ብሎኛል። 18 ዓመት ሞላት ትልቋ ልጅ ትቻለሁ፣ አንደበቴን ከኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ
በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማስታወቂያ አረተው ሰው የሀገሬ ልጆች ያ በማንነታችን ላይ እግዚአብሔር ሁሌም ታላቅ ነው። ክብር ምስጋና ዓለምን ለፈጠረ ለልዑል እግዚአብሔር ለድንግል ማርያም ልጅ ይሁን። በጣም እንዴት ብዬ እንደማመሰግነው አላቅም። ሁሌ ያውቀዋል፣ ልቤን ያውቀዋል እግዚአብሔርዬ። ሁሌ እንዳመሰገንኩት በቃ በዚች ምድር ላይ ክሬዲት የምሰጠው አንድም ሰው የለም በህይወቴ። የመጀመሪያው እግዚአብሔር ነው። ሲቀጥል አባቴ ነው። አባቴ ግዴታ አለበት፣ ወደዚች ምድር ያመጣኝ እሱ ነው። የማሳደግ ግዴታ ቢኖርበትም አሁን የማያቸውን አንዳንድ ተንከሲስ አባቶችን ሳይ ልጆቻቸውን ብዙ ነገር የሚያረጉ የተለያየ ሚዲያ ላይ ከገዛ አባታቸው ከገዛ ወንድማቸው ከገዛ አጎታቸው የተለያየ ሴቶች ጥቃት ደርሶባቸው ሲመጡ ሳይ አባቴን እጅግ በጣም አመሰግናለሁ። የኔ አባት ይለያልና እሱ ሞራሌን ጠብቆ ሁሉ ነገሬን ጠብቆ ባያሳድገኝ ለእግዚአብሔርም መቅረብ ከባድ ነው። ወደምፈልገውም ህይወት መግባት ከባድ ነው። የሰው ልጅ መጀመሪያ ሞራል ያስፈልገዋል፣ ስነ ልቦናው የተስተካከለ መሆን አለበትና ግን በህይወቴ እግዚአብሔር ለኔ ብዙ ነገር አድርጎልኛል። ለኔ የደረሰልኝ አምላክ ይድረስላችሁ። ያ አይኑ አውቃለሁ። እግዚአብሔርን የሚያመሰግን ሰው ለእናንተ ፋራ ነው ሄ ካላለ ግን ሪያሊቲው እውነተኛ ደስታ እውነተኛ ፍቅር የምታገኙት እግዚአብሔር ጋር ስታወሩ ነው። እግዚአብሔርን መጠየቅ በቃ ስታወሩ ስላችሁ መዝሙር መልቀቅ ማሸብሸብ ከዛ ሰው ቤት ሄዶ መሳደብ አሮጊት ሂጂ ቁረቢ ምናምን ይሄ አይደለም እግዚአብሔርን መውደድ ማለት። አሁን ሶሻል ሚዲያ ላይ ረዳለሁ ምናምን ስል ሰምታችሁ አታውቁ። ቀኝ እጅ ሲሰጥ ግራ እጅህን አትይን ነው የሚለው መጽሐፍ ቅዱስ። ያ ማለት እኔ ሰው አረዳም ማለት አይደለም፣ የሚያውቃል። ሶሻል ሚዲያ ላይ መጥቼ ግን ማውራት አይጠበቅብኝም። ሰው እንዲያመሰግነኝ ማድረግ አይጠበቅብኝም። እግዚአብሔር ለሰው ሳያሳይ ነው ለኔ ያረገልኝ። በህይወቴ እከሌ እኮ በጣም ክፉ ሰው ነው የሚባል ሰው እኔን ወይዘሮ መቅደስ ብሎ እንዲያከብረኝ የሚያደርግ አምላክ ነው። መቅደስን በጣም እኮ ፊቱ የማይፈታ ሰውዬ ነው የሚባልን ወይዘሮ መቅደስ ወይዘሪት መቅደስ ብሎ እስቲ ያረፍ በይ እንዲያከብረኝ የሚያደርግ ሞገስን የሰጠኝ አምላክ፣ ንቃተ ህሊናን የሰጠኝ አምላክ። ሰው ላይ ዋናው ንቃተ ህሊና ነው አይደለ? ንቃተ ህሊናን የሰጠኝ አምላክ እግዚአብሔርን በጣም ነው የማመሰግነው። ሌላው ደግሞ ከሱስ ነፃ መሆን። እኔ ለአቅመ ሔዋን ከደረስኩ ጀምሬ ቤተሰብ ጋር ኖሬ አላቅም ነው። በኋላም ብትመጣ ምራቴ አለች ትሰማለች ብዬ አስባለሁ። እኔ ለአቅመ ሔዋን ከደረስኩ በኋላ ቤተሰብ ጋር ኖሬ አላቅም። አንድም ቀን ሽሻ ቤት፣ ጫት ቤት፣ ጭፈራ ቤት ግን ተገኝቼ አላቅም። ይሄ በእግዚአብሔር ኃይል ካልሆነ በስተቀር በማን ይሆናል? በመድኃኔዓለም ኃይል ካልሆነ በስተቀር በማን ይሆናል? በማን ይሆናል? ዘመድ በሌለበት እናት አባት ወገን በሌለበት ሐረጎን ዞሬ ከሸዋ ሄጄ ደሴ ለስራ 5 ዓመት ስሰራ ሱስ የሚባል ሳይኖርባችሁ መውጣት፣ በተለያየ በሄድኩበት በተራመድኩበት ቦታ ላይ የሄድኩበትን ስራ ከመስራት ውጪ ከሱስ ነፃ መሆን ራሱ በእግዚአብሔር ካልሆነ በስተቀር በማን ይሆናል? እውነትን ጨዋ ሆኜ እውነትን የተለየው ሴት ሆኜ እግዚአብሔር መንገዳችሁን ከመራችሁ መራችሁ ነው በቃ። እግዚአብሔር ከከለላችሁ ከጠበቃችሁ ጠበቃችሁ ነው በቃ። ገብቷችኋል አይደለ? የሰው ልጅ ደግሞ ሱስ ከሌለበት ያስባል። የሆነ የሰው ጥገኛ የሱስ ጥገኛ የሆነ ጥገኛ ካልሆነ እግዚአብሔር በቃ ለማሰቢያ ጊዜ ያላችሁ። ምክንያቱም የሱስ ጥገኛ አይደላችሁ፣ የሰው ጥገኛ አይደላችሁ።
ሲጀመር ሰውን የሚደገፍ ሰው እኮ የተረገመ ነው። እርጉም የተረገመ ሰው ነው ሰውን የሚደገፍ። ሰው የለኝ፣ ጓደኛ የለኝ፣ ዘመድ የለኝ፣ እኔ ሀብታም ልጅ አይደለሁ፣ የማን ልጅ አይደለሁ፣ እኔ ዋጋ የለኝም የሚል ሲጀመር ቀሽም ነው። ሰነፍ በልቡ እግዚአብሔር የለም ይላል። ግን አንተ ታውቃለህ የኔ ጌታ ብላችሁ አንተ ምን አልክ? የኔ ጌታ መሰላሌም ደረጃዬም መወጣጫዬም አንተ ነህ። የቀይ መንገድን የሰው መውደድን አንተ ስጠኝ፣ መንገድን ሁሉ ቀና አርግልኝ፣ የተጣመመውን አቃናልኝ፣ ተናግሮ አናጋሪን በሐሰት መስካሪን አንተ ያዝልኝ። ይሁንላት ሲባል አይሆንም ብሎ መንገዴ ላይ የሚቆመውን እባክህን የኔ ጌታ ከመንገዴ ላይ ዞር አርግልኝ። እኔ እስኪሳካልኝ ቤቱ ይዋል ብዬ ነው እኔ ጸሎት ማድረገው። በዛ የለጋዋ መቅደስ በለጋዋ እድሜ መንገዴ ላይ የሚቆም አፋራሽ አጣራሽን ቤት አውልልኝ፣ እስኪሳካልኝ ቤት ይቀመጥ፣ መንገድ ላይ እንዳላገኘው ሲሳካልኝ ይውጣ። መጥፎም አልመኝለትም ለጠላቴ። ምክንያቱም ወዶ አይደለም። ድህነት መጥፎ እንድትመኙ ያደርጋል። ሰይጣን መጥፎ እንድትመኙ ያደርጋል። እግዚአብሔር ደግሞ ይጠብቃል። ከእግዚአብሔር በላይ ማን አለ? እንደ እግዚአብሔር ያለ ማንም የለም። ግን ሃይማኖተኛ ለመምሰል አታስመስሉ። ብዙዎቻችሁ በጣም ሃይማኖተኛ ናችሁ። ከአንዱ ገዳም አንዱ ገዳም ትሄዳላችሁ፣ መስቀለኛ ታጠፋላችሁ፣ ስዕል አድኑ፣ ግማሾቻችሁ ኳየርን ናችሁ፣ ግማሾቻችሁ ትዘምራላችሁ። ግን ለቅሶ አይጠፋም ከቤታችሁ። ምክንያቱም ከላይ ነው እንጂ ሃይማኖተኛ የምትመስሉት ውስጣችሁ ግን ክፉ ስለሆነ ነው። ምሳሌ 17 እስከ 20 ምን ይላል? የክፉ ሰው መንገዱ ጠማማ ነው፣ አይሳካለትም፣ አንደበቱ ስለሚቀላምድ መከራ ያያል ይላል። ልባችሁ ክፉ ከሆነ አይሳካላችሁ። የእውነት ነው የምላችሁ። እግዚአብሔር የክፉ ሰው መንገዱ በጣም ጠማማ ነው። ክፉ ሰው አይሳካለትም። ክፉ ሀብታም አግኝቶ ማጣትን ይቀምሳል። ይሄንን ማወቅ አለብህ። ሰው ለምን መስላችኋል አግኝቶ የሚያጣው? ሰው ለምን ይመስላችኋል አግኝቶ የሚያጣው? ያለ ቅጥ ድሃን ስለሚበድል ነው። አለኝ ብለጂ የድሃ ልጅ ብሎ ምግብ ይቆልፋል፣ ፍሪጅ ይቆልፋል፣ ኩሽና ይቆልፋል። አሃይልና እግዚአብሔር አግኝቶ ወደ ማጣት። አግኝቶ ማጣት ደግሞ መሞት ይሻላል። አንድ ፊቱን ከዚች ዓለም ላይ በሞት ብትለይ ይሻላል አግኝተ ከምታጣ። ጮማ በልተ ሽሮ ከሚጣርብህ ወደ አግኝቶ ማጣት ትገባለህ። የዛን የድሃ ረሃብ እንድትቀምሰው ድጋሚ እንድትቀምሰው ትደረጋለህ። ቤትህን ንብረትህን በሱስ በምናምን ሸጠ ሜዳ ላይ እንድትወርቅ ትደረጋለህ። ንብረትህን በአግባብ አልጠቀም ስትል፣ ድሃን ስታስርብበት፣ ድሃን ስታስገርፍበት፣ የድሃን ጉልበት ስበዘብዝበት፣ ሂደ የድሃ ላይ ጨርቃ እከካም እያልክ መሳደብ ስትጀምር ማለት ነው። ነገር ግን እግዚአብሔር ትሁት ከሆንክ ማለት ነው፣ ለድሃ ላጣ ከተጠነቀቅለት ትሁት ከሆንክ፣ ላቡን ከተጠነቀቅለት፣ እግዚአብሔር ሰይጣን አይደለም፣ የሰጠውን አይነሳ። የነገርከውን የማይረሳ የሰጠውን የማይነሳ እጅግ በጣም ሩህሩህ አዛኝ አምላክ ነው ያለን። በጣም አዛኝ። ግን አንተ ሲታዘንልህ እማሰማ ከሆንክ አንጥቶ ይከሰክስሃል። አንጥቶ እንደዚህ ይከሰክሳል። ያኔ ቆመህ ማልቀስ አለብህ። እንዴት እያየኸው እንዴት ከላይ ላይ ቡና አለ እንዳለ። ምክንያቱም ስራህ ነው። አንዳንድ ሰዎች ከውጭ ሲታዩ በጣም ሃይማኖተኞች ናቸው፣ በጣም ትሁቶች ናቸው። ቤተ ክርስቲያን ሄደሽ የእንትና ቀሚስ ብራንድ ነው እንትናንትናት የምትይ ከሆነ ጸሎት ሳይሆን ልብስ ነው አወዳድረሽ ይሄርሽው። ቤተ ክርስቲያን ስትሄጂ ለመሰበር ትክዝ ለማለት ፈጣሪን ለመጠየቅ የእውነት ብሶትሽን አባትሽ ቤት ሄደሽ ውጥት አድርገሽ ነገረሹ ጸልየሽ ለመምጣት እንጂ የእንትናን ጫማ፣ የእንትናን ልብስ፣ የእንትናን ወዝ፣ የእንትናን አለባበስ፣ የእንትናን ምናምን ልታይ ከሆነ ከዛ ከቤተ ክርስቲያን መጥተሽ ሀሜት የምትጀምሪ ከሆነ ዋጋ የለው። እሁድ ከቤተ ክርስቲያን አጠፋም አዋጣፊም። ግን ችግሩ ከአንደበትሽ ደግሞ ሀሜት አይጠፋም። ከአሚሮሽ እና ከልብሽ ደግሞ ቅናት አይጠፋም። ለዛ ነው ብዙ ጊዜ ተሰቅለው ኮሜንታቸው ተሰቅሎ ሲሰደብ ታያላችሁ አይደለም? ፔጃቸው ስገቡ ሃይማኖተኞች ናቸው። ጥሩ ሰው ለመባል ይዘምራሉ ወይም ደግሞ ያሸበሽባሉ። ፕሮቴስታንት ናቸው ያሸበሽባሉ። ሰንበዲ ቤት ኮሜንት ገብተው ግን የሚሳደቡት ስድብ እነሱ ከሚያራምዱት ሃይማኖት ጋር አብሮ አይሄድም። ለዛ ነው እንትና ያላህ ባሪያ ብላ ሰድባ ጽፋ የአረብኛና አላህ ምናምን እያለ ሰው ቤት ሄዳ ግን አላህ ይዘቅዝቅሽ፣ አላህ ይጨርሽሽ፣ አላህ ድፍት ያርግሽ ብላ ኮሜንት ትሰጣለች። ችግሩ ምን እንደሆነ ታውቂያለሽ? ያላህ ሰው ለመምሰል ትሞክሪያለሽ።
ፔጅሽ በአላህ ተሞልቷል፣ ፔጅሽ በመንዙማ ተሞልቷል። ልብሽ ግን ክፋቱን መቆጣጠር አንሶት ሰው ቤት ሄደሽ አላህ ድፍት ያርግሽ ትያለሽ። አይሽ ብዙ ሰው ክፋታቸውን በሃይማኖት መሸፈን ይፈልጋሉ። በቃ ጥሩ ሰው ነው ለመባል ኧረ እሱ ሃይማኖተኛ ነው ገረ እሷ ሶላት ሰጋጅ ናት፣ እሷ ሶላት እንኳን አያልፋትም፣ እሷ በጣም ያላህ ሰው ናት፣ እንደዚህ ናት። መጥፎ ነገር ላለመባል አላህ አላህ ያበዛል ወይ ደግሞ ጌታ ጌታ ያበዛል ወይ ደግሞ መዝሙር ያበዛል። ያንን የውስጡን ክፋት የሚያደርገውን ተንኮል በማህበረሰቡ ዘንድ በሃይማኖት ለመሸፈን ይሞክራል። ይሄ ግን ትክክል አይደለም። እግዚአብሔር እንዲረዳችሁ ከፈለጋችሁ ለስሙላ ሃይማኖት ሳይሆን ለሰው መልካም ነገር ማሰብ ነው መጀመሪያ ያለባችሁ። መጀመሪያ የት ታውቂያለሽ? ቤተክርስቲያን አፍ ብቻ ይውላችሁ። መጀመሪያ የት ታውቂያለሽ? ቤተክርስቲያን አፍ ብቻ። እኔ ያለሁበት ከተማ ኡራኤል አለ፣ ማርያም አለ፣ ገብርኤል ቤተክርስቲያን አለ፣ ኦሎምፒያ እመጣለሁ። ሲቀጥል ደግሞ አንድ ነገር ልንገር፣ የሰው ልጅ የእግዚአብሔር ማደሪያ ህንፃ ነው ይላል። እኔ የእግዚአብሔር ማደሪያ ህንፃ ነኝ። የሰው ልጅ የእግዚአብሔር ማደሪያ ህንፃ ነው። ህንፃውን ደግሞ መስራትም ማፍረስም የሚችለው እግዚአብሔር ብቻ ነው። እኔና ቤቴ እግዚአብሔርን በደንብ ነው የምናውቀው። እኔ ሲቸግረኝ አጎቴ የለኝ፣ አክስቴ የለኝ፣ ዘመድ የለኝ፣ ሀብታም ዘመድ የለኝ ብዬ ሰው በር ላይ ተገኝቼ አላውቅም። እኔ ሲከፋኝ ምን እንደማረግ ታውቃለህ? ወይ ቤተክርስቲያን ሄኜ ዞር ብዬ ብዬ ውጥት ብሎልኝ እመጣለሁ፣ ወይ በሬን ዘግቼ አንተ ምን አልከ የኔ ጌታ እላለሁ። አንተ ምን አልከ የኔ ጌታ? እንዴ ለምንድን ነው ከቅርንጫፍ እምለምነው? ለምንድን ነው ለምኖ ካገኘ ሰው እምለምነው? ከዋናው ከምንጩ አለምንም እንዴ? ለምንድን ነው አጎቴ ምን አረገልኝ፣ አክስቴ ምን አረገችልኝ፣ እናቴ ምን አረገችልኝ፣ ወይ አባቴ ምን አረገልኝ እምረጋገመው? ለልጆቼ እርግማን ማስቀምጠው እንዴ? ከዋናው ለነሱ ከሰጣቸው ከዋናው ከምንጩ አልጠይቅም? ከዛ ከእንትኑ ምን አጠያየቀኝ? ከዋናው ከባህሩ በደሌን ይቅር በለኝ የዕለት እንጀራዬን ስጠኝ ብዬ የዘወትር ጸሎቴን እንትን አለለም። አሁን ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለዕለትነ ብዬ አልጠይቅም? ከዋናው ሄጄ እባክህን ከሌ እንዲህ ብዬ ነበር የዛሬን ብዬ ሰው ጋር ለምን እሄዳለሁ? ለምን እጠይቃለሁ? ሰው ቢሰጥህም እኮ ሲያወራ ነው የሚኖረው። እድሜ ለኔ እንዲህ አርጌላት አንድ ቀን የተላከህን እድሜ ልኩን ነው የሚያወራው። እኔ አግብተሽ ደስተኛ ሁኚ ይላል። ይኸው ስለ እግዚአብሔር እየተወራ እስቲ ሚውት ላድርግ። ካሳንችስ እንደውም እኮ የአዲስ አበባ ልጆች በጣም ሃይማኖተኞች ናቸው። ካሳንችስ ብላ በሃይማኖት ቀልድ አያውቁም። እንደው በጣም የአዲስ አበባ ልጆች በጣም ደስ ከሚሉኝ ነገር ሃይማኖታቸው ላይ በጣም ጎበዞች ናቸው። እግዚአብሔርን ኦርቶዶክስም ሙስሊሙም በጣም ጎበዞች ናቸው። እኛ ስለ እግዚአብሔር እየተወራ እኔ ላግባሽና ምን ላርግሽ ይላል ሰው። የሀገሬን ወይኔ እዚሁ ቀረሁኝ እኮ እዚሁ ቀረ። አነሳስቼ ለምን ሳሎን ቁጭ ብዬ አላወራችሁ? እና ዛሬ ለማንኛውም የምስጋና ቀን ነው። እግዚአብሔርን የማመሰግንበት ቀን ነው። ልጄ 18 ዓመት ሞልቷታል። ከጀርመንና ከእንግሊዝ ማን ይሻላል? እኔ አሁን የማውቀው ጀርመንን ነው የኔ ማር። እኔ የማውቀው ጀርመንን ነው፣ ግን እኔ እንግሊዝ የሚሻል ይመስለኛል። ለምን? ያው ኢትዮጵያ ስንማር እንግሊዘኛ ስለተማረን እንግሊዘኛ ቋንቋ ለኛ ስለማይከብደን የትምህርት ማስረጃችንም ወደ ጀርመንኛ ይቅርታ ከሚተረጎም ይልቅ እንግሊዘኛ ስለሆነ እንግሊዘኛ ለእንግሊዘኛ ቅርብ ስለሆነ ማለት ነው እዛ የሚሻል ይመስለኛል። ግን እኔ አሁን ባለሁበት ሁኔታ ከጀርመን ሀገር ውጪ ሌላ ሀገር የት መሄድ ትፈልጊያለሽ ካላችሁኝ ከዚህ በኋላ ሀገራችን ደህና ከሆነ ሀገር ቤት ካልሆነ በስተቀር የትም ስደት አልሄድም። የትም ስደት የትም ማለት ነው። ምክንያቱም አንዳንዴ
እንትን ማለት አለብን። እድሜያችንንም ኮንሲደር ማድረግ አለብን። ዝም ብለህ 40 ዓመትም ሞልቶ ስደተኛ የምትሆን ከሆነ መቼ ነው የምትኖረው? መቼ ነው የምትኖረው? ኦኬ 20 ዓመት 22 እስከ 30 ዓመት እስከ ሳይሞላ ልታማርጥ ትችላለህ። 30 ከገባ በኋላ አንድ ቦታ መቆም አለብህ። አንድ ቦታ ካልቆምክ በጣም ከባድ ነው። ስትባዝን ነው የምትኖረው። ከዛ ታረጃለህ። ተረት እያልክ እንደ ኢሳፓ ነው ኢሃፓ እንደሚባሉ ፖለቲከኞች አንተ ደግሞ የብልጽግና ፖለቲከኛ ሆነ ቁጭ ትላለህ። ደርግ አሁን እኛ የኢህአዴግ ጊዜ አሁን እንደዚህ ሆኖ እንደዚህ ተፈጠረና ከዛ ኃይለ ማርያም ደሳለኝ መጣ ምናምን እያልክ በቃ የፖለቲካ ነፃ አውጪ ነው የምትሆነው። የሆነ ሀገር ሆነ እንደ ዳዊት ማን ነው የሚሉት ሰውዬ የሆነ ሀገር ያለው ዳዊት ማን ነበር የሚሉት? ዲስኮ ነው ዲኮር ማን ነው የሚሉት? ያ አንድ አለ የብልጽግና ደጋፊ ማን ነበር የሚባለው? ዳዊት ማን ነው የሚባለው? ትልቅ የሰውዬ ሽማግሌ። ጉራጌውን አላልኩም ደግሞ አሜሪካ ያለውን ጉራጌውን አላልኩም፣ እሱን አላልኩም። ኮሮና ነው ዳዊት ኮር ነው የሚባለው። እንደዛ እንደሱ በቃ በስተርጅና ትለፋለፋለህ ከልጆች ጋር ፖለቲካ እየሰራ ከልጆች ጋር ትሰዳደባለህ። አያት በመሆኛ ሰዓት ኮር ዳዊት እንደ ኮር ዳዊት አያት በመሆኛ ሰዓት በመከበሪያ ሰዓት የልጅ ልጆችህን ይዘህ ፓርክ በመሄጃ ሰዓት የልጅ ልጆችህን ይዘህ ሾፒንግ በመሄጃ ሰዓት የልጅ ልጆችህን ይዘህ ትንሽዬ ቫኬሽን በመሄጃ ሰዓት ቅዳሜና እሑድ አማትህንና አማችህን በመቀበያ ሰዓት ፖለቲከኛ ትሆናለህ። ያለ እድሜ ከአንድ ሀገር ዝም ብለህ የምትፈናጠር ከሆነ አንድ ሀገር ፖዝ አድርገህ መስራት አለብህ። ጡረታ መክፈል አለብህ። የተከበርክ ሽማግሌ መሆን አለብህ እድሜ ሲያረጅ ማለት ነው። ሰው ግን እድሜያችሁ 30 ሳይሞላ ግን አይታርጉ። ለምን አንድ ቦታ ትቆማለህ? ዞር በል። ወጣት ነህ። ወጣት የነብር ጣት እንጣጥ ማለት አለብህ። ናና አየሁት ዞር ኢትዮጵያም አየሁት፣ አዲስ አበባን አየሁት፣ ክልሎችን አየኋቸው። ከዛ ከሀገር ወጣው የሆነ እድሜ በኋላ ግን ስቶፕ ማቆም አለብህ። ልክ 30 ከገባ በኋላ አርፈህ ትቀመጣለህ። አለበለዚያ 30 40 ላይም ሁሌ ስደተኛ ከሆንክ ዋጋ የለህም። በቃ በ60 ዓመት ሰንበዲ መጥቶ ስለ ለውጥ ሲያወራ ሰርቆ ካልሆነ ከየት አባቱ አምጥቶ ነው? እኔ አሁን ስደት ላይ 20 30 ዓመት አሁን እኔ ምንም የለም ካልሰረክ የለም ማለት ትጀምራለህ። ከአንዱ ጋር አንዱ ሀገር እንጣጥ ስትል ኖረህ ማለት ነው። አወጣጥሽ ከኢትዮጵያ እንዴት ነበረ? እልሽ እንዴት ነበረ መሰለሽ? ኢሚግሬሽን ሄድኩኝ፣ ፓስፖርት አወጣው። ከዛ ጀርመን ኤምባሲ ሄድኩኝ፣ አፕላይ አደረኩ። ከዛ የልደት ሰርተፍኬት፣ የጋብቻ ሰርተፍኬት ምናምን አሉኝ። ያሉኝን ነገር አቀረብኩ። ከዛ በኋላ ቪዛ መጣልኝ፣ መጣው። እንዲህ ነበር አወጣጤ። አወጣጤ እንዲህ ነበር። ቁም ነገር ነው እኮ ቁም ነገር እኮ ነው። ነገርኩሽ እኮ ቁም ነገር። ጀርመን ኤምባሲ ገባው። ይሄን አንቺ አሉኝ። ያመጣሁትን አቀራረብ ከሀገር ወጣሁ ማለት ያው በጋብቻ ማለት ነው። በጋብቻ ነው ከሀገር የወጣሁት። አለልኝ ጌታዬ ወረት የማይሽረው ባለውለታዬ ዛሬ ሌላ ሆኖ ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ። አለልኝ አባቴ አለልኝ ጌታዬ ወረት የማይሽረው ዘመን የማይሽረው ባለውለታዬ አለልኝ አባቴ አለልኝ ጌታዬ። ሰውን ደስ ብሎኛል
እግዚአብሔር የተመሰገነ ይሁን። ልዑል እግዚአብሔር የተመሰገነ ይሁን። እግዚአብሔር ልጆቻችንን ይባርክ። ልጆቻችሁ ይባረኩ። ልጆቻችሁ ይደጉ። ልጆቻችሁ ያክብሯችሁ። ልጆቻችሁ ይውደዷችሁ። ልጆቻችሁ ይስሟችሁ። ልጆቻችሁ ያዳምጧችሁ። ኦኬ ኤርሚ ምን ብሎ ነው? ኒው ትደረጋለህ። ላንብብልህና ኦኬ አላገኘሁም። መዝሙር ስከፍት ምን ሆናችሁ ነው ሙልጭ ያላችሁት እናንተ? ምን ሆናችሁ ነው ውልቅ ያላችሁት? መዝሙር ስከፍት 120 ምናምን ሰው ነበረ፣ ውልቅ ብሎ ወጣ። ለምን? እግዚአብሔርን ማመስገን አትፈልጉም? እግዚአብሔርን አመስግኑ። እና አሁን አንቺ ጀርመን ነው ወይስ ሌላ ሀገር? ጀርመን ነው መሰለኝ። እኔና መሰለኝ ጀርመን መሰለኝ። አይደለሁም እንዴ ሀገሬ ልጆች? የሀገሬ ልጆች አይደለሁም እንዴ? ጀርመን ሀገር መሰለኝ ያለሁት እኮ ነው። አላውቅም መሰለኝ። ትንሽ ቁጭ ብዬ ላውራችሁ እስቲ። ቆይ አየሩ እንዴት ነው ዛሬ? አየሩ እንዴት ነው ዛሬ? ያ አየሩ ደህና ነው። ደህና ይመስላል። አለልኝ አባቴ። ትንሽ ቤት ውስጥ አየር ላስገባ። እኔ ደግሞ እንዳይበርደኝ እንደዚህ ላድርግ። የካሜራ ማስቀመጫ